ሰላም ውድ አድማጮቻችን እንደምን ቆይታችኋል? አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ። የተካረረው የአማራ ባንክ ሰራተኞችና የባንኩ አመራሮች ውዝግብ መሰረት ሚዲያ እንደዘገበው በቅርብ ዓመታት ወደ ስራ ከገቡ ባንኮች አንዱ የሆነው አማራ ባንክ ከሰራተኞቹ ጋር እሰጥ አገባ ውስጥ እንዳለ የተለያዩ ጥቆማዎች ያሳያሉ። በርካታ የባንኩ ሰራተኞችም ለመሰረት ሚዲያ እየላኩት ያለው መረጃ ይህንኑ ያሳያል። ጉዳዩ በዋነኝነት ቃል የተገባልን የደሞዝ ጭማሪ አልተፈጸመልንም የሚል ሲሆን ከዚህም ጋር ተያይዞ ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ይገኛሉ። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላቅለን እየሰራን እንገኛለን። አብዛኛው ሰራተኛ ከሌሎች ባንኮች ደሞዝና ጥቅማጥቅሞችን በመቀነስ እንዲሁም የተሻለ የስራ ቦታ ትቶ የመጣ ነው የሚሉት አንዱ የባንኩ ሰራተኛ ናቸው። ነገር ግን ባንኩ ስራ ከጀመረበት ጊዜ ጀምሮ እስካሁን ድረስ ምንም አይነት የደሞዝና ጥቅማጥቅም ጭማሪ ያላደረገ በመሆኑ ኑሮን መቋቋም አቅቶናል። በተለይ ከፍተኛ አመራር ላይ ያሉ ሰዎች ባንኩ ለሰራተኛው ምንም አይነት ደንታ የሌላቸውና ባንኩንም ወደፊት እንዳይራመድ እያደረጉት ነው በማለት ተናግረዋል። አክለውም ሁልጊዜ የሰራተኛ ደሞዝ መዋቅር ተሰርቶ አልቋል እየተባልን 3 ዓመት አለፈ። ለዚህ ችግር መባባስ አንዱ ከፍተኛ አመራሩ በየጊዜው መቃየር አንዱ ነው በማለት ያስረዳሉ። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ከአዋሽ ባንክ እና ከተለያዩ ግዙፍ ባንኮች ወጥተን አማራ ባንክ የገባን ሲኒየር የባንክ ሰራተኞች ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። ከሚፈጸምብን ግፎች በትንሹ አንደኛ ባንኩ ገና ሲከፈት ከዛሬ 3 ዓመት ከ4 ወር በፊት ጀምሮ ከንግድ ባንክ በ2 ዓመት የስራ ልምድ የገባን ሰራተኞች አማራ ባንክ ስንቀጠር 15000 ነበር ደሞዛችን። ዛሬም ይኸው ከ3 ዓመት በኋላም ደሞዛችን ያው ነው ያሉ ሲሆን የኑሮ ውድነቱ ባለፉት 3 ዓመታት በእጅጉ የጨመረ ቢሆንም እስካሁን የደሞዝ ጭማሪም ሆነ ሌላ ቀርቶ የሰራተኛ ብድር እንደሌለ ያነሳሉ። ቦነስ የሚባል ነገር ጭራሽ የለም፣ እኛም አንጠብቅም። በቃ ፍዳችንን በላን። ባንኩ በ3 ዓመት ውስጥ ይኸው 3 ፕሬዝዳንት ቢቀያየርም ምንም ጠብ የሚል ነገር የለም ብለዋል። እኚህ ሰራተኛ በሁለተኝነት የሚያነሱት ከ2 ወር በፊት በሚዲያ አማራ ባንክ ደሞዝ ሊጨምር ነው ተብሎ ስለተነገረው ጉዳይ ነው። አዲስ አበባ ላይ የቤት አከራዮቻችን ደሞዝ ተጨምሮላችኋል፣ እኛም የቤት ኪራይ ጨምረናል ብለው 9000 ብር አስገብተውብናል። ይባስ ብለው አሁን ጭራሽ ስብሰባ ላይ ጭማሪ የሚባል ነገር የለም። ባንኩ አትርፏል ቢባልም እስከዛሬ በጦርነት ቀጠናዎች የተዘረፈውን ገንዘብ መተኪያ ነው የሚደረገው ተብሏል ይላሉ። አንድ ሌላ ሰራተኛ ደግሞ ጸጥ ለጥ ብለህ ስራ፣ ያለበለዚያ ለሚዲያ ተነፍሳለሁ ካልክ ትባረራታለህ እያሉ ሰራተኛውን እያስፈራሩ ነው። ንግድ ባንክ ሆነን የገዛነውን ሱፍ ለብሰን መቀየሪያም መግዛት ስላልቻልን ላያችን ላይ ማለቁ ነው ብለዋል። ሶሻል ሚዲያ ላይ ኮመንት አድርገሃል ተብዬ የማስጠንቀቂያ ደብዳቤ ለዛም ከፍተኛ ከሚባሉ የሰው ኃይል አስተዳደር ኃላፊ ከብዙ ዛቻ ጋር ነው የተሰጠኝ። በጣም አጣብቅኝ ላይ ነን። የደሞዝ ጭማሪ ወሬው ለሚዲያ ሽፋን ከተነገረ በኋላ ስንጠይቅ መልስ የለም። ይህን ስጽፍላችሁም በታላቅ ፍርሃት ውስጥ ሆኜ ነው በማለት ተናግረዋል። መሰረት ሚዲያ እነዚህን የሰራተኞች ጥያቄ በመያዝ የአማራ ባንክ ፕሬዝዳንት የሆኑትን ዶክተር ዮሐንስ አያሌውን አነጋግሯል። እውነት ነው፣ አዲሱን ድርጅታዊ አወቃቀር ተከትሎ ሐምሌ ወር ላይ አዲስ የደሞዝ እርከን ተፈቅዷል። ይህም ሰራተኞች እንዲያውቁት ተደርጓል በማለት ዶክተር ዮሐንስ ያስረዳሉ። ነገር ግን ይህን አዲስ የደሞዝ እርከን ተግባራዊ ለማድረግ አዲስ የሰራተኞች የስራ መደብ ድልድል ወይም ሪዲፕሎይመንት ማድረግ ይጠበቅብናል። ድልድል ሲሰራ ደሞዝ ጊዜ ይወስዳል። አሁን እሱን እየሰራ እንገኛለን በማለት ለሚዲያችን ተናግረዋል። ይህ ድልድል የሰራተኛ ቅነሳ ያስከትል እንደሆነ በሚዲያችን የተጠየቁት ዶክተር ዮሐንስ የሚቀነስ ሰራተኛ አይኖርም፣ በስራ ዘመኔ ሁሉ ስቃወመው የኖርኩት የሰራተኛ ቅነሳ ጉዳይ ነው የሚል ምላሽ ሰጥተዋል። ይሁንና የሰራተኛ ድልድሉ መቼ ያልቃል የሚለው ጥያቄ መገመት ያስቸግራል የሚል አጭር ምላሽ ሰጥተዋል ሲል መሰረት ሚዲያ ዘግቧል። ቀጥሎ የምንመለከተው አንድ ልብ የሚሰብር አሳዛኝ ዜና አለ። ከወደ ባህር ማዶ የተሰማ ነው። ቀጥሎ እናቀርብላችኋለን። ታዋቂው ኢትዮጵያዊ የሕክምና ዶክተር በዩናይትድ ስቴትስ ኦፍ አሜሪካ በጥይት ተመቶ ተገድሏል። ሃርቫርድ ዩኒቨርሲቲ ምሩቅ ኢትዮጵያዊ በሀገረ አሜሪካ ናሽቪል ቴኒሲ ግዛት ውስጥ በሙያው ስፔሻሊስት ሐኪም በመሆን ያገለግል ነበረ። ቫንደርቢልት ዩኒቨርሲቲ በሚባል የሕክምና ማዕከል ውስጥ ሬዚደንት ሐኪም ሆኖ ሲሰራ የነበረ ዶክተር ደራራ ፒዲሶ ቦሮጄ የተባለ ኢትዮጵያዊ ነው። በጥይት ተመቶ ህይወቱ ማለፉ
በተለያዩ የሶሻል ሚዲያ ተዘግቧል። ፎቶውም እንደዚሁ አብሮ ተያይዞ እየተሰራጨ ይገኛል። ወጣት ዶክተር ነው። በፎቶውም ላይ እንደሚታየው ትዳር መስርቷል። ከአንዲት የውጭ ሀገር ዜጋ ጋር ሆኖ የተነሳው የሰርግ ፎቶ አለ። በተጨማሪም ደግሞ በደቡብ ኢትዮጵያ በተለይ በሲዳማ ብሔረሰብ ወይም ብሔር የተለመደ የባህል ፋብሪክ ወይም ጨርቅ በመጠቀም የተሰፋ ኮት ለብሶ ከባለቤቱ ጋር የኤዥያ ፊት ያላት ባለቤቱ ጋር በውዝዋዜ ወይም በመዝናናት ስሜት ውስጥ ሆኖ የተነሱት ፎቶግራፍ በሶሻል ሚዲያ ተሰራጭቷል። እንዲሁም የኮቪድ ጊዜ በሚመስል ሁኔታ ወይም በመደበኛው የሕክምና አገልግሎት ላይ የሚደረገውን የፊት መሸፈኛ ጭንብል ማስክ አድርጎ ይታያል። አንዱ ደግሞ እንዲሁ የመመረቂያ ጋዋኑን ለብሶ በባህር ዳርቻ ፈገግ ብሎ የተነሳው ፎቶ ሲሆን፣ ሌላው ደግሞ በሐዋሳ ሐይቅ አካባቢ ይመስላል። ከጀርባው የኢትዮጵያ ባንዲራን አድርጎ ፎቶ ተነስቶ ተሰራጭቷል። ይህንን የተለያዩ የማህበራዊ ሚዲያ አውታሮች እያሰራጩት ይገኛሉ። በወጣቱ ኢትዮጵያዊ የሕክምና ባለሙያ ድንገተኛ ህልፈት የተሰማን ልባዊ ሐዘን ከሪያሊቲ ሚዲያ እየገለጽን ለወዳጅ ዘመዶቹ፣ ለጓደኞቹ መጽናናትን እንመኛለን። ነፍሱንም በሰማያዊ የእረፍት ስፍራ እንዲያሳርፍልን እንመኛለን። ወደ ቀጣዩ ዜናችን እናልፋለን። ቀጥሎ የምናቀርብላችሁ ሰሞኑን በድምቀት እየተከበረ የቆየውን አሁንም እየተከበረ የሚገኘውን የኢሬቻ በዓልን አስመልክቶ ቢቢሲ ያዘጋጀውን አንድ ዘገባ ነው። ከዚህ ቀጥሎ እናቀርብላችኋለን። ይህ ኢሬቻ በዓል ምንድን ነው? ለምንስ ይከበራል? ይህ ኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኦሮሞ ባህል ማዕከል የታሪክ ተመራማሪ የሆኑት አቶ አለማየሁ ኃይሌ ከ16ኛው ክፍለ ዘመን በኋላ የክርስትናና የእስልምና ሃይማኖቶች መስፋፋትን ተከትሎ የገዳ ስርዓትም ሆነ የኢሬቻ ክብረ በዓል እየተቀዛቀዘ መጥቶ ነበር ይላሉ። በአሁኑ ወቅት ግን የኢሬቻ በዓል መከበር እየተጠናከረ ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች ውስጥ የሚገኙ የኦሮሞ ብሔር አባላትን በዓሉን በድምቀት ያከብራሉ። በዋናነት ግን በኢትዮጵያ በዋና ከተማው አዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ከተማ ደግሞ የሆራ ሀርሰዲ ከመስቀል በዓል በኋላ ባሉት ቅዳሜና እሁድ ከፍተኛ ቁጥር ያለው ሕዝብ በታደመበት በዓሉ ይከበራል። የኦሮሞ ሕዝብ ምድርና ሰማይን ለፈጠረው ፈጣሪው ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል ይላሉ የማህበረሰቡ ባህላዊ መሪዎች። የኦሮሞ ሕዝብ ከዘመን ወደ ዘመን በሰላም ላሸጋገረው አምላክ ምስጋና የሚያቀርብበት በዓል ነው ኢሬቻ። የኦሮሞ ታሪክ ምሁሩ ድሪቢ ደምሴ ኢሬቻ ማለት ዋቃ ወይም ፈጣሪ የፈጠረውን ማመስገን ማለት ነው ይላሉ። ማህበራዊ ደረጃና የእድሜ ልዩነት ሳይፈጠር የኦሮሞ ሕዝብ የኢሬቻ በዓልን ለዘመናት በጋራ ሲያከብር ቆይቷል። ኢሬቻ የዘመን መለወጫ በዓል ነው። የኦሮሞ ሕዝብ ክረምቱ በማለፉ በኢሬቻ ቀን ምስጋናውን ለፈጣሪ ያቀርባል። በክረምት ወራት ተራርቆ ሳይገናኝ የቆየ ዘመድ አዝማድ መስከረም ላይ ይገናኛል። ሕዝቡም ክረምቱን በፈጣሪ ፍቃድ የሞላው ውሃ ጎድሎ ከዘመድ አዝማድ አገናኘን ብሎ ምስጋና ያቀርባል። ከጨለማ ወደ ብርሃን ላሸጋገረው አምላክ ምስጋና ያቀርባል። የአንትሮፖሎጂ ባለሙያው ዶክተር ገመቹ መገርሳ ክረምት ሌሊት ነው፣ ሌሊት ደግሞ ጨለማ ነው፣ ጨለማ ለአውሬ እንጂ ለሰው ልጅ አይሆንም፣ ጨለማው ሲነጋ ደግሞ ብርሃን ነው፣ ብርሃን ሲሆን ሀሳብ የለም ደስታ እንጂ፣ መስከረም በረባ ማለት ይህ ነው በማለት የኦሮሞ ሕዝብ ከክረምት መገባደድ በኋላ የኢሬቻ በዓልን የሚያከብርበትን ምክንያት ያስረዳሉ። ድርቤ ደምሴ የኢሬቻ በዓልን ለማክበር የሚወጣ ታዳሚ እንደ ሳር ወይም አበባ ያለ እርጥብ ነገር በእጁ ይዞ እንደሆነ ይገልጻሉ። ፈጣሪያችን ሆይ አንተ ያጸደቅከው ነው አብቦ ፍሬ ያፈራው፣ ለዚህም እናመሰግንሃለን በማለት እርጥብ ነገር ተይዞ ይወጣል ሲሉ የታሪክ ምሁሩ ይናገራሉ። ድርቤ በኢሬቻ በዓል ላይ የኦሮሞ ሕዝብ ለመላው የሰው ልጅ ሰላምና ደህንነት ፈጣሪውን ዋቃን ይለምናል፣ ያመሰግናል ይላሉ። የአንትሮፖሎጂ ምሁሩ አለማየሁም በበኩላቸው የተጣላ ታርቆ ቂሙን ትቶ በነፃ ልቦና ፈጣሪ ንጹሕ ወዳደረገው የውሃ አካል ይሄዳል። ኢሬቻ ቀልብ የሚነጻበት ቦታ ነው ይላሉ። የኢሬቻ በዓል
ሁለት ጊዜ ይከበራል። እነዚህም የክረምት ወራት እንዳበቃ የሚከበረው ኢሬቻ መልካ ወይም የውሃ አካል ዳርቻ የሚከበር እና በአመቱ አጋማሽ ላይ የሚከበረው ኢሬቻ ቱሉ ወይም በተራራማ ቦታ የሚከበር ናቸው። የታሪክ ባለሙያው ኢሬቻ መልካ የምስጋና በዓል ሲሆን ኢሬቻ ቱሉ ደግሞ የኦሮሞ ህዝብ ፈጣሪውን የሚለምንበት በዓል ነው ይላሉ። በበጋው የፀሐይ ሐሩር ሰውና ከብት በሚቃጠልበት ጊዜ ዝናብ ወቅቱን ጠብቆ እንዲዘንብ የኦሮሞ ህዝብ ወደ ተራራ ወጥቶ ፈጣሪውን ይለምናል። ተራራ ላይ ወጥቶ ሲለምን ፈጣሪ ቶሎ ይሰማል የሚል እምነት አለ ይላሉ። ይህንን ተራራ የፈጠርክ ፈጣሪ ወቅቱን የሰላም አድርግልን፣ የሰላም ዝናብ አዝንብልን፣ ጎርፍን ያዝልን፣ የተዘራው ፍሬ እንዲያፈራ እንለምናለን እያለ በኢሬቻ ቱሉ ላይ ፈጣሪውን ይለምናል በማለት ድርቢ ደምሴ ያስረዳሉ። ከዛሬ 12000 ዓመት በፊት ያለውን ነው ማወራለህ። ውሃ ባለበት ወንዝ ዳር በዋናነት ግን እንዳልኩ ናይል ወይም አባይ ወንዝ ዳር ፈጣሪ ማምለክ ይጀምራሉ። እንዴት አድርገው? ለምንድን ነው ወደ ውሃ የሄዱት? የህይወት መገኛ ውሃ ስለሆነ ይታመናል ሳይሆን ውሃ ስለሆነ ሳይንስም የሚያረጋግጠው ውሃ በሌለበት ህይወት አይኖርም አይፈጠርም ነበር። የተከበራችሁ አድማጮቻችን ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ። ሰላም ቆዩን።